የተከበራችሁና የተወደዳችሁ የሐበሻ እስላማዊ ሬዲዮ አድማጮቻችን እንኳን ለ1446ኛው ዓመተ ሂጅሪያ የዒድ አልፊጥር በዓል በሰላም አደረሳችሁ ለማለት እንወዳለን። እንግዲህ እንደተለመደው በዚህ በዒድ ልዩ ፕሮግራማችን ልዩ የሆነን እንግዳ ወደ እናንተ ይዘን የምንመጣ መሆኑ ይታወቃል። በዛሬው ክፍላችን ደግሞ አንድ በቅርቡ እንግዲህ ከጃሚዓ አልዓለሚያ ወይንም ግሎባል ዩኒቨርሲቲ ተመርቀው ወደ ሀገራችን ከመጡ ኡስታዞችና መሻይኾች መካከል አንዱ የሆኑትን ኡስታዝ አቡበከር ጀሚልን ወደ እናንተ ይዘን መጠናል። እንግዲህ ምንድነው ከልጅነት ጀምሮ ያላቸው የህይወት መስተጋብር በምን መርሐላ ወይንም ምዕራፎች አለፉ የሚለውን በአጠቃላይ የህይወት ተሞክሯቸውን ወደ እናንተ የምናደርስ ነው የሚሆነው። ይህ ተወዳጁ ሐበሻ እስላማዊ ሬዲዮ ነው። በድጋሚ ዒድ ሙባረክ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ወሰህለን ቢኩም። እንግዲህ በቅድሚያ ያው በሐበሻ እስላማዊ ሬዲዮ አድማጮችና ቤተሰቦች ስም ለዚህ ለተከበረው ለዒድ በዓል እንኳን በሰላም አደረሳችሁ ለማለት ወዳለሁ። እንግዲህ እኛም ደግሞ ለዚህ ለሐበሻ እስላማዊ ሬዲዮ እንግዳ ሆናችሁ ስለተገኛችሁ ከልብ ነው የምናመሰግነው። ኢንሻአላህ ራሳችሁን ከማስተዋወቅ እንጀምራለን። በመጀመሪያ አክብራችሁ ስለጠራችሁኝ እኔም በጣም አመሰግናለሁ። ስሜ አቡበከር ጀሚል ይባላል። የተወልጄ ያደግኩትም እዚህ አዲስ አበባ ነው። በአዲስ አበባ ከተማ እዚህ ቶታል 3 ቁጥር ማዞሪያ ነው የተወለድኩት። ነገር ግን አብዛኛውን ህይወቴን ያሳለፍኩት ገርጂ ላይ ነው። ማሻአላህ። እንግዲህ ያው እንደሚታወቀው እንደ አብዛኛው በዲን ላይ እንደሚሰራ ወይንም እንደሚንቀሳቀስ ሰው የዲን የሆነ እንቅስቃሴ የራስ የሆነ የህይወት ምዕራፍ ይኖርሃልና እንግዲህ ከልጅነት ጊዜ እንነሳና እንግዲህ በልጅነት የመረሳ ህይወት ምን ይመስል ነበር? እንዲያው ማስታወስ ከቻልክም የመጀመሪያ ወደ መረሳ እጅን ይዞ የወሰደ ሰው ማን ነው የሚሉትን ነገሮች ኢንሻአላህ የምናይ ይሆናል። በተለምዶ እዚህ አዲስ አበባ ላይ ለዲን ላይ ያኒ በቤተሰቦቻችን ነው እንትን የምንለው ወደ ዒልም መስመር ቁርአን ላይ ነው። መጀመሪያ ቁርአን ቤት ላይ ነው የገባ ነው። ቤተሰቦቻችን ናቸው እናትና አባቶቻችን ናቸው ብዙ ጊዜ የሚልኩንና እንደማንኛውም ቤተሰብ እንደዛ ነው እና የዒልሙን ደረጃ ስለማናቀው የቁርአኑንም ደረጃ ስለማናቀው ያው ያመለጥን የፎረፈን እንደዚሁ ዝም ብለን እየተመታን ከእንደዛ ሆነን ነው እንግዲህ መጀመሪያ ላይ ልጆቹ ነን ያሳለፍነው። ከዛ በኋላ ግን ከጀምዕያ ጋር ያኒ ረግባው መጀመሪያ የዒልሙ ውዴታ ያመጣልን መቼ ነው? ቅዳሜና እሁድ ለመድረሳ ብለው ከመርከዝ ይላኩ ነበር ወደ ተለያዩ ከተማ ማለት ነው። እንደ ሼክ መሐመድ ኢብራሂም የመሳሰሉ ኡስታዝ ጀማል ይባልም ነበር ከመቀሌ ነው። እንደነዚህ አይነት ኡስታዞች ነበሩና እነሱ መተው ሲያስተምሩ ይሄ እዛኔ ነው በቃ ረግባው ይመጣልኝና የመማሩን ውዴታ ያኒ ስለ ዒልሙ ማወቅ የተወሰነ ረግባውን ያገኘሁት እዛኔ ነው። ወይላ ከዛ በፊት ቁርአን ቤት ነው ቤተሰቦቼ ናቸው የላኩኝ። ያው እንግዲህ አዲስ አበባ እዚህ ተወልዳችሁ እንደማደጋችሁም እንደሌላው ሀገር አይደለም። ትንሽ የተለያዩ ቻሌንጆች ወይንም ውጣ ውረዶች አሉ። ለምሳሌ አሁን እኔን ብትለኝ ወደ ክፍለ ሀገር እኛ ባደግንበት ስፍራ አካባቢ ያለው ትኩረት ቤተሰብ ካንተ የሚጠብቀው ነገር ልጅም ሆነ እንድታደርግ የሚፈልገው ነገር እዚህ አዲስ አበባ ካለ ወይንም ከሚያድግ ልጅ ጋር ወይንም ቤተሰብ ጋር አንድ አይደለምና ለምሳሌ ወደ ዱንያዊ ትምህርት ጎን ለጎን ያው ሁሉም ልጅ ሲያድግ የዱንያ ትምህርት ወይንም የአስኳል ትምህርት ዓለማዊ ዕውቀትን እንዲቀስም ይፈልጋል። ወደኛ ወደ ክፍለ ሀገር ከመጣ አንድ ሰው مثلا እኔ ረግባው ሙሉ በሙሉ በቃ እኔ የዒልም ነው ብሎ ትምህርቱን ከአካቴው ጥሎ ወደ ደረስነት ወይንም ወደ እንደዚህ አይነት ሐያት ቢገባ ማኒዕ ከልካይ የለውም። ግን እስኪ ወደ እናንተ ልምጣና የአስኳል ወይንም ዓለማዊ ትምህርት ከልጅነት ጀምሮ ስታድግ እንዴት ነው የነበረው? ወደ ዲን እንዲህ ለመግባት ረግባው ከመጣ በኋላ ወደ ዳዕዋው ልብህ ወደዛ ማዘንበል ከጀመረ ጀምሮ እንዴት ነበር አዋደህ አጣጥመህ የሄድከው? የቤተሰብስ እይታ ከዚህ ጋር ተያይዞ ምን ይመስል ነበር? ያኒ እንደምታውቀው
አዲስ አበባ ላይ የዒልም ዲን ላይ እናም ልጆቻቸው በዲን ላይ ትልቅ ደረጃ እንዲደርሱላቸው ይፈልጋሉ። ነገር ግን ምንድነው በዋናነት ትኩረት የሚያደርጉት ምንድነው የዱንያዊ ትምህርት ነው። ሱብሃንአላህ ማአነሁ ያኒ የዲን ትምህርት አንድ ሰው የአኺራውንም የዱንያውንም መንገድ የሚያስተካክልበት መንገድ ሆኖ ሳለ አንድ ሰው ዱንያ ላይ በጣም የዱንያ ትምህርት ላይ ያተኩራል አብዛኛው ወላጅ እና አንድ ሰው የዱንያውን ትምህርት ወደዛኛው እንደ ክፍለ ሀገር እንዳለው ወደ ሀሪማ መግባት ወደ እንደዚህ አይነት የዒልም መንገድ ላይ ብዙ አይስተዋልም እና አልহামዱሊላህ አላህ ወፈቀኝና ያኒ ይሄኛውን ወደ የዲኑ እውቀት ይበልጥ ዝንባሌ አዳረብኝና ከዛ በኋላ ነው ግን አብዛኛው ጊዜያችን በዱንያዊ ትምህርት ስለምናሳልፍ ምንድነው የምናደርገው እድሎችንም የምንጠቀመው እሁድ እየመጣን እንማራለን መርከዝም አንዳንዴ ወይዛም ኡስታዝ የሚመጣልን ከሆነ እንደዚሁ ደግሞ ዩኒቨርሲቲ ያለን ደውራ በሚኖርበት ሰዓት ክረምት ላይ ያለ አይደለ እረፍት ላይ 2 ወር ደውላ 3 ወር ደውራዎች እዛ እንወስድ ነበር። በዛ ነው የተጠቀምነው ማለት ነው ትምህርት እስክንጨርስ ድረስ። ከዛ በኋላ ነው ያው ሰፊ ጊዜ ያገኘሁት ስራ ከመጀመሪ በፊት ማለት ነው። እንዲያው ወደ ትምህርቱ መልሽ ልውሰድህና ወደ ዓለማዊ ትምህርት የዓለማዊ ትምህርትን በምትማርበት ጊዜ የምትወደው የነበረው ትምህርት ወይንም ኢትቃን አድርገህ አድቅቀህ ኢኩዌሽንም ካለ ፎርሙላም ካለ ብቻ በጣም የምትወደውና ልዩ ትውስታ ያለህ ትምህርት ከየትኛው ነው? በትምህርት ያኔ ይለያያል እንደ ሁኔታው። እንደዚሁ ትንሽ መጀመሪያ አካባቢ ላይ ሂስትሪ ላይ ደህና ነበርኩ ትንሽ። ከሂስትሪ በኋላ ደግሞ ሂሳብ ላይ ማትስ ላይ ግን ማትስ ዩኒቨርሲቲ ከገባው በኋላ ነው የተወሰነ የጨመርኩት እንትኑ ያለኝ ረግባ ማትስ የተወሰነ ወኢላ ሂስትሪ ላይ ነበር። ከዛ በኋላ ያው ሶሻል ስለጠፋ እኔ የተማርኩት ኮምፒውተር ሳይንስ ነውና ኮምፒውተር ሳይንስ ላይ ሂስትሪ ምናምን የሚባሉ ነገራቶች ስለሌሉ በፊት እንደዚህ ነው። ከዛ በኋላ ደግሞ ማትስ የመሳሰሉት እንደዛ ነው ማለት ነው። ናም እንግዲህ የተከበራችሁና የተወደዳችሁ የሐበሻ እስላማዊ ሬዲዮ አድማጮቻችን አሁን ወደ እናንተ እየደረሰ የሚገኘው የ1446ኛውን ዓመተ ሂጅሪያ የዒድ አልፊጥር በዓልን ምክንያት በማድረግ እንግዲህ ልዩ የእንግዳ መሰናዷችን ወይንም ቶክ ሾዋችንን ወደ እናንተ እያደረስን የምንገኘው ከአንድ ጣፋጭ የዒዳዊ ቃና ያለው ነሽዳ በኋላ ተመልሰን በድጋሚ ወደ እናንተ ቃለ መጠይቃችንን የምንቀጥል ነው የሚሆነው። በድጋሚ ዒድ ሙባረክ፣ መልካም ቆይታ። جابك الله فضيلة واحتفل فيك رسوله والليالي الجميلة هنورت فيك يا عيد. جابك الله فضيلة واحتفل فيك رسوله والليالي الجميلة هنورت فيك يا عيد علينا فرحة المسلمين تجمع الأقربين أسعد الذاكرين كبروا الله بالعيد. فرحة المسلمين تجمع الأقربين أسعد الذاكرين كبروا الله بالعيد. الله علينا የተከበራችሁ አድማጮቻችን እንግዲህ በድጋሚ ተመልሰናል። እንግዲህ በጣም ልዩ የሆነ ቆይታን እያደረግን ነው ከኡስታዝ አቡበክር ጀሚል ጋር ስለ ዱንያዊ ትምህርትን አንዳንድ ጥያቄዎች እየሰነዘርኩኝ ነበር እና እንግዲህ ያው የዱንያ ትምህርትን እንደ ኢትዮጵያ እንደኛ ካሪኩለም 12ኛ ክፍልን ከጨረስክ በኋላ
የሀገር አቀፍ ፈተና ከተወሰደ በኋላ እንግዲህ ወደ ዩኒቨርሲቲ ነው የሚካሄደው። እንደ ተለያዩ ሀገሮች ዩኒቨርሲቲና ይሄ የቴክኒክና ሙያ ትምህርት ተብሎ የሚሰጠው ግምት የተለያየ ነው። በአንዳንድ ሀገራት ከሄድን ከዩኒቨርሲቲ የበለጠ የሙያ ቴክኒክን የማስቀደም እንድምታ ያላቸው ሀገሮች አሉ። ወደኛ ከመጣክ ደግሞ ለዩኒቨርሲቲ ለመግባት ናጅህ ያልሆነ ወይንም መስፈርቱን ያላሟላ ሰው ነው ወደ ሙያ ቴክኒክ የሚገባው። አላ ኩሊ ሐል ወደዚህ ወደ ዩኒቨርሲቲ ምዕራፍ ስትሻገሩ ወደ ዩኒቨርሲቲ ስትሄዱ ምናልባት የት ዩኒቨርሲቲ እንደተማራችሁም የዩኒቨርሲቲ ቆይታችሁንም ታካፍሉናላችሁ። ብቻ ካላችሁ አካባቢ ከሰፈራችሁ ወጣ ብላችሁ ነው የምትማሩትና የዲን ትምህርት የትማራለው ይቋረጥብኛል ብለህ አላሰብክም ወይንስ በቃ ዩኒቨርሲቲ ወጥቼ እስክጨርስ የዲን ትምህርቱን ላቆየው ብለህ ነው የሄድከው? በምን መልኩ ነበር እነኚህን እርምጃዎች የተራመድከው? ያው 12 ጨርሰን ወደ ዩኒቨርሲቲ ስንገባ በዋናነት ያው እንደምታውቀው ብዙ ጊዜህን የዱንያ ትምህርት ላይ ነው የምታሳልፈው። ምክንያቱም ሳምንት 5 ቀን እዛ ትማርና ከዛ በኋላ ደግሞ የቀረው 2 ቀን ወደ ቤት ትሄዳለህ። እኔ የተማርኩት አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ስለነበረ አስቱ ይባላል። ያለውም ወደ ማረሚያ ቤት አካባቢ ነው፣ እዛ አቃቂ ማለት ነው። እዛ ስንማር ቅዳሜና እሁድ ያው ቤት ቅርብ ስለነበረ እዛ ትሄዳለህ። ቅዳሜና እሁድ መማር ያኔ የሚያስተምሩ ሰዎች ካሉ ትማራለህ። እንደዚሁ ደግሞ ዩኒቨርሲቲ ላይ ምን ጀምረን ነበር በመጨረሻዎቹ አመታት ላይ እዛው እርስ በእርስ ከወንድሞቻችን ጋር ከእህቶቻችን ጋር በመሰባሰብ አንዳንድ በሳምንት የሆነ ቀን ይዘን ደርስ ፕሮግራሞችን ጀምረን ነበር። አንዳንድ ኡስታዞችም እየመጡ ከስንት አንዴ ነው ወይም ደግሞ በእኛም ምክንያቱም ብዙ ደውራዎችን ወስደን ስለነበረ ያኒ ኪታቦችን ሙራጃ ለማድረግ ብዙም አልከበደንም ነበር። በዚህ መልኩ ያው እንቅስቃሴው ትንሽ ቢሆንም በዚህ መልኩ ነው ያሳለፍነው ማለት ነው። እንደው እናንተ አስቱ በነበራችሁበት ቆይታ የጀማዓችሁ ወይንም የዩኒቨርሲቲ ሙስሊም ተማሪዎች አህሉ ሱና ወል ጀማዓ ማለት ነው የነበራቸው እንቅስቃሴ ምን ይመስል ነበር? እንግዲህ እንደ ኢትዮጵያ አሁን ላይ ከ40 በላይ ዩኒቨርሲቲዎች አሉ። በሁሉም ዩኒቨርሲቲ ማለት ይቻላል የአህሉ ሱና ወል ጀማዓ ተማሪ ቁጥሩ ይብዛም ይነስም የራሱ የሆነ እንቅስቃሴ አለውና እንደው እናንተ በነበራችሁበት ሰዓት የነበረ የጀማዓ እንቅስቃሴ ነበር? እንደዚህ መደጋገፍ ነበር? ከሌሎች ዩኒቨርሲቲዎች ጋር ተሞክሮ መለዋወጥ ወይንም ሁሉም ዩኒቨርሲቲዎች ተሰብስበው ሹራ ማድረግን ይመስል ነገር እንደዚህ አይነት እንቅስቃሴዎች በእናንተ በነበራችሁበት ባች ምን ይመስል ነበር? በእኛ ባች ሱብሃንአላህ ስራው ቀነስ ያለ ነበረ። ምክንያቱም እኛ አዲስ ነበርን፣ ዩኒቨርሲቲውም አዲስ ነበርና በአህሉ ሱና ወል ጀማዓ በኩል የነበረው እንቅስቃሴ አነስ ያለ ነበር። ገና አዲስም ስለነበረ እንደዛ ነው። ግን ጀምረነው ነው የወጣ ነው። እኛ በእኛ አመት ነው ተቅሪበን ልንወጣ አካባቢ ነው የጀመርነው። ከዛ አዳዲስ ልጆችም እያገኘን ቁጥራችን እየጨመረ ከዛ በኋላ ደግሞ መርከዝ እየገባን ያስገባን አንዳንድ ሰዎችን ተወሰነ ያክል ድረስ ሂደን ነበር። በዛ መልኩ ነው እንጂ እንደ ባህር ዳር ዩኒቨርሲቲ ወይም እንደ ሌሎቹ አንዳንድ ዩኒቨርሲቲዎች ጠንከር ያለ እንቅስቃሴ አልነበረም። እንቅስቃሴው አነስ ያለ ነው። ነገር ግን አልহামዱሊላህ ያኒ አልቀሊሉ ኸይሩ ሚን ላ ሸይ ነውና ትንሽዬም ቢሆን እንቅስቃሴው ነበረ። በዚህ መልኩ ነበር። አንድ መስጂድ ነበር፣ እዛም እየሄድን ተወሰነ እንቅስቃሴ እናደርግ ነበር እዛ ባለንበት ሰዓት ማለት ነው። ነዓም እንግዲህ ከዩኒቨርሲቲ ቆይታችሁ ጋር በሚያያዝ የመጨረሻ የሆነን ሐሳቤን ነው ጥያቄን ነው መሰነዝረውና ምክራ ሐሳባችሁንም እንድትለግሱን እንደው ለውድ አድማጮቻችንንም ለማብራራት ያክል እንግዲህ ሼክ ብዙ ሙሽኪላዎች ከዩኒቨርሲቲ ጋር ተያይዞ ይመጣሉ፣ ብዙ መፍትሄዎችም ይመጣሉ። ይሄን ስል የምፈልግበት ምንድነው በዲን አልኢስላም በጣም ተጦርፍ ያለባቸው ወይንም አላሁ ተዓላን ባልሆነ ባህሪ የሚገልጹ ሙሸቢህ አይነት የምንላቸው ሰዎች ሙሸቢሃዎች ማለት ነው በጣም እንትሻር የሚያደርጉት የሚስፋፉት የሚበራከቱት መሰረታቸውን የሚጥሉት በዩኒቨርሲቲዎች ነው ማለት ይቻላል። አብዛኛው ተማሪ ለመታደን ለአደን እንደወጣ እንደምትወጣ እንስሳ ነው። ለምሳሌ ስናስቀምጠው ያክል ማለት ነው የሆኑ ሰዎች አሉ ያድኗቸዋል። ማለትም
አንድ ሰው ዩኒቨርሲቲ በሚሄድበት ጊዜ ብዙ ጊዜ የሚያስበው የዱንያ ትምህርትን ተምሮ የሚፈልገውን ዲፓርትመንት ጨርሶ ተመርቆ ወደ ቤተሰቡ ተመልሶ ስራ መስራትን ነው የሚያስበው። ነገር ግን በዚህ መሃል ባልሆኑ ሰዎች ወደ እምነቱን የሚበክል የሚያበላሽ የሆነን አስተምሮ በሚያስተምሩ ሰዎች እጅ ውስጥ ሊወድቅ ይችላል። በተቃራኒው መልኩ ደግሞ የሱን ቅናቻ መንገድ ትክክለኛ የነብዩ የሷሐበቶች የነብዩ አለይሂ ሰላቱ ወሰለም የሷሐበቶች ሪድዋኑላሂ አለይሂም የነርሱን መንገድ እንዲከተል ደግሞ የሚያግዙ ደግሞ ወንድሞችም አህሉ ሱና ወል ጀማዓ ወንድሞቻችንም አሉና ከዚህ ጋር ተያይዞ ለዩኒቨርሲቲ ተማሪዎች ጠቅላላ ያለ መልእክታችሁ ምንድነው የሚሆነው? አንድ ሰው ዩኒቨርሲቲን ሲያስብ አብሮ ማሰብ ያለበት ካላችሁም ልምድ አንፃር አንዳንድ ሐሳቦችን ታካፍሉናላችሁ ኢንሻአላህ። በዩኒቨርሲቲ እንግዲህ አብዛኛው ዩኒቨርሲቲ የሚገባ እንግዲህ እንደምታውቀው ፍሬሽ ይባላል ማለት ነው። ተማሪ አይተህ እንደሆነ ቅድም እንዳልነው በብዙ ቦታ ላይ ስለ ዲን ያለው አመለካከት የቀነሰ የመጣበት ጊዜ ስለነበር በዚህ ጊዜ በተለይ ምንድነው የሚከሰት ያለው በሚገባበት ሰዓት ዩኒቨርሲቲ ብዙ ዕውቀት አይኖረውም። ያኒ በቃ ስለ ባዮሎጂ ስለ ሂስትሪ ስለምን የተማረውን ትምህርት ነው እንጂ የተፈተነበትን ፈተና እንጂ ብዙ ስለ ዲኑ ዕውቀት ሳይኖረው ነው የሚገባው። ስለዚህ ዩኒቨርሲቲ ላይ በሚገባበት ሰዓት እንግዲህ የሚቀበለው ጀማዓ የሱን አስተሳሰብና የሱን እንግዲህ መንገድ ይዞ ነው የሚከተለው። አህሉ ሱናዎች ከተቀበሉት ከአህሉ ሱና እንግዲህ ወንድሞች ከተቀበሉት ያ ሰውዬ እንግዲህ እምነቱ በማይበላሽበት መልኩ ይቀጥላል ማለት ነው። ነገር ግን ሌሎች የተለያዩ እምነት ያላቸው እንግዲህ ሰዎች የሚቀበሉት ከሆነ hatta በዲን እንኳን ባይሆን ሚይዛቸው ጓደኞች የሚቀበላቸው ከሱ ጋር የሚሆኑት ጀው ማለት ነው መጥፎ ከሆነ ምን ይላል ማለት ነው የነሱን ይዛል ማለት ነው። ብዙ ሰው ነው በዲን እንኳን ባሻገር ማለት ነው ሱሰኛ ሆኖ የሚወጣው። ዩኒቨርሲቲ ምንም ሱስ ሳያቅ ይገባና ምን ይሆናል ሱሰኛ ሆኖ ይወጣል። እንግዲህ ቃሚ ሆኖ የሚወጣበት ወይም ደግሞ ትምርቱን አቋርጦ ጎበዝ የነበረ ሰው ትምርቱን አቋርጦ ምክንያቱም ይሄ አዲስ ህይወት ነው ማለት ነው። አንዳንድ ሰው ደግሞ ህይወቱ ይቀየራል ማለት ነው። ብዙ ሰዎች ህይወታቸው እንደተቀየረው ምንም ነገር ሳያውቁ ገብተው ስለ አህሉ ሱና ወል ጀማዓ እምነት ተምረው የትክክለኛውን የእስልምና አስተምሮት ተምረው ምናቸው እምነታቸውን የጠበቁ ማለት ነው። ስለዚህ ዋናው ቻሌንጅ ምንድነው? ይሄ ነው። ሳያውቅ መግባቱ ነገራቶችን እንዲሸወድ ያደርገዋል ማለት ነው። ብዙ ሰው እንደዛ ነው። ምንም ሳያውቅ ይገባና ከዛ በኋላ ይቀየራል ማለት ነው። ስለዚህ ያኒ ለአህሉ ሱና ወል ጀማዓ በተለይ ዩኒቨርሲቲ ላይ ላሉ መመክረው ምንድነው ሸይኻችንም አላህ ይርሐማቸው እንዳሉት ይስቢቁሁም قبل ان يسبقوكم ነው ያሉት። ያኒ ሰውን ወደ ሰው መውጣት አለበት። አንድ ሰው ለማስተማር ምን ማድረግ አለበት? የአላሁ Subhanahu Wa Ta'ala እንግዲህ የሰጠውን ጸጋ ሌሎቹ ለማስተማር ምን ማድረግ አለበት? መውጣት አለበት። ይህ ነው በዋናነት ያኒ ባገኘው አጋጣሚ ሰውን ምን ማድረግ አለበት ማለት ነው ትክክለኛውን እምነት እንዲያቅ ማስገንዘብ መቻል አለበት ማለት ነው። ይሄ ደግሞ የሚሆነው بالحكمة والموعظة الحسنة በጥሩ ስነ ምግባርና እንደዚሁ ደግሞ በጥበብ ነው እንጂ በመጥፎ በሆነ ባህሪ ወይም ደግሞ እስልምና በማይገልጽ ባህሪ መሆን የለበትም ማለት ነው። እና እንደዚህ ነው ማለት ነው። ባረከላሁ ፊኩም። እንግዲህ ያው ጃሚዓንም ወይንም የዩኒቨርሲቲ ቆይታችሁን ካጠናቀቃችሁ በኋላ ሌላ ደግሞ ወደ ዲናዊ ትምህርትን በይበልጥ በስፋት ለመማር ወደ ቤሩት ያቀናችሁበት ምዕራፍ አለና እስኪ እንደው ለአድማጮቻችንንም ጠቅለል አድርጋችሁ በየህኛውን የአዲስ አበባ ዩኒቨርሲቲውን መች ነው የጨረሳችሁት? ከዛስ ወደ ጃሚዓ አልዓለሚያ ወደ ቤሩት እንዴት ልትሄዱ ቻላችሁ? በምን መልኩ የወሰዳችሁት ትምህርትስ ምን ትምህርት ነው የቀሰማችሁት? እስኪ እነኚህን ነገሮች ኢንሻአላህ ሰፋ አድርጋችሁ ታካፍሉናላችሁ። ያው ካለን ጊዜ አንፃር ሰፋ ሳይሆን ጠበብ አድርገን ባጭሩ ያኒ ዩኒቨርሲቲ እንደጨረስን የ2006 ባች ነን እኛ። ያኒ 2010 ነው የጨረስነው። ኮምፒውተር ሳይንስ ስለነበር 4 አመት ነው። 2010 እንደጨረስን ምንድነው ያደረግነው? ወደ መርከዝ ነው ቀጥታ የገባሁት። መርከዝ ገብቼ 2 አመት ማአህድ 1 አመት ከ6 ወር አካባቢ ተማርኩ። كسنة الثانية الفصل الأول جمرو كسنة الأولى الفصل الثاني جمرو تمارن مالتنا 3 فصل تمري
ከዛ በኋላ ወዴት ገባው ዳዕዋ መንቀሳቀስ ጀመርኩ የት ክፍለ ከተማ ቦሌ ክፍለ ከተማ የተወሰነ ትንሽም ቢሆን የተወሰነ መንቀሳቀስ እንደጀመርኩ ይህ እድል አጋጠመኝ ማለት ነው የትኛው የአልጃሚዓ አልዓለሚያ የቤይሩት ማለት ግሎባል ዩኒቨርሲቲ የሚባለው እዛ ይሄን እድል መጠቀም አለብኝ ብዬ ወደ እንግዲህ ግሎባል ዩኒቨርሲቲ ሄድኩኝ እዛ እንደሄድኩ ያው አዲስ ህይወት ነው አይተነው ማናቀው ሀገር ነው ከሀገርም ስወጣ መጀመሪያ ነው ግን አልহামዱሊላህ ሀበሾችም ተማሪዎች ስለነበሩ ሌሎችም ሀገሮች ደስ የሚል ድባብ ነበረው በዛ አልহামዱሊላህ ብዙ ያኒ በፊቅህም እስከ ፈትሁል ወሃብ ድረስ ያስተምራሉ ከዛም እንደዚሁ ደግሞ በተውሂድም ትልቅ እንግዲህ ብዙ ኪታቦችን ያስቀራሉ እንደዚሁ በቋንቋም በነህውም በሰርፍም በተዕቢርም በተለያዩ ቋንቋዎች ዩኒቨርሲቲው ሻሚል የሆነ ነው በጣም ደስ የሚል እድልና ደስ የሚል ጊዜን ያሳለፍኩት እዛ ዩኒቨርሲቲ ማለት ነው እና አልহামዱሊላህ አላህ ወፍቆኝ ያኒ እንደውም በደንብ አልተጠቀምኩበትም የዛ የሄድኩበትን ማለት ነው ሌሎቹ ያኒ የተለያዩ ከጎን ሆኖ እንትን የሚሉ ነገር ይኖራሉ ብዙ ጊዜ አንድ ሰው ወደ ዲን ኢቅባል ሲያደርግ ሸይጣን ምን ያደርግበታል ይበረታበታል ነገር ግን ያኒ በቻልነው አቅም የተወሰነም ቢሆን እነዚህን ነገራቶች አልহামዱሊላህ እስከመጨረስ ድረስ ቆይቻለሁ ማለት ነው ይሄን ኪታቦች እስከመጨረስ ድረስ ቆይቼ ነው 5 አመት ቆይቼ የተመለስኩት ማለት ነው እንዲያው ስለ ጃሚዓቱል ዓለሚያ ካወራን እዛ እንግዲህ በመትቆዩበት ጊዜ አንተም እንግዲህ ለመጥቀስ እንደሞከርከው የተለያዩ እንግዲህ ትውስታዎች ይኖራሉ ያው ይሄ የዲንም ትምህርት ስለሆነ የተለያዩ መሰናክሎች የሚወሰውሱ ነገሮችም እንዳሉ ሆነውና ሀገሪቱም እንግዲህ ያው የራሷ አንድ የሻም ክፍል እንደመሆኗ የራሷም ታሪክ ያላት እንዲሁም በአጠቃላይ እንግዲህ የአርዱ ሻም ከሚባሉት መካከል አንዷ ነች እዛ በነበራችሁበት ቆይታ እንግዲህ የተለያዩ መሻይኾች ጋር የመገናኘት እድልም ገጥሟችኋልና እንዲያው በህይወታችሁ እንዲያው ጃሚዓ ላይ በአጠቃላይ ከጀሚዓያ መሻይኾች በአካል አግኝታችኋቸው ከዚህ በፊት ከዚህ ቀደም ለማግኘት የምትመኙት የነበረ ከዛም ስታገኙት የተሰማችሁ ስሜትና የነበረው ሽዑር ምንድነው የሚለውን እስኪ አንድ ተቀስ አድርጉልን እዛ እንግዲህ ቤይሩት ላይ ማሻአላህ ብዙ መሻይኾች አሉ ትልልቅ መሻይኾች አሉ ወሊላሂ الحمد እዚህ እንግዲህ ምንመኛቸው ለማግኘት እንኳን ምንመኛቸው መሻይኾች እዛ ብዙ ጊዜ ደርስ ይኖራቸዋል ይሄ ደስ የሚል ነገር ነው አንድ ሼክ ጀሚል ምሳሌ በጣም ያኒ ስንመኛቸው ከነበሩት መሻይኾች እዚህ አንዴ ብናገኛቸው ብንዘየራቸው ነገር ግን እሳቸው ፊት ለፊት ሆኖ ብዙ ጊዜ መቆየት እሳቸውን ብዙ ጊዜ ማግኘት በጣም ያስደስታል አንድ ሰው እንደዚሁም ሼክ ነቢል እንደዚሁ ደግሞ ዶክተር ከማል ይባሉ እንደዚሁ ሼክ በክሪ ይባሉ እንደዚሁ ሼክ ሁሳም አላህ ይጠብቃቸው ሁሉንም ትልልቅ መሻይኾች እንደ ሼክ ሰሚር የሆኑ እንደነዚህ መሻይኾችን ብዙ ጊዜ ማግኘት እንደዚሁ ከነሱ ደግሞ ዕውቀት መውሰድ ይሄ ትልቅ እድል ነው ትልቅ እድል ያኒ እንደ ሼክ ሰሚር አይነት አንዱ የሀበሻ እንግዲህ ዑለማዎች በጣም ያውቋቸዋል ምን ያክል ደረጃ እንዳላቸው በዕውቀትም እንደዚሁ በኹሉቅም በባህሪም በተቅዋም ማሻአላህ እነዚህ ትልልቅ ሰዎችን ማግኘት በጣም ያስደስታል እና እነሱ ጋር ይሄንን ኤክስፒሪየንስ ያኒ ይሄንን እድል ማግኘቱ በጣም ያስደስተኛል ይሄ ነው በዋናነት ማለት እነዚህ መሻይኾች በእነሱ ምን ተጠቀም ያድርገን ከነሱ ጋር መሆኑ ብቻ ሳይሆን ያኒ ምን ማድረግ ነው ከም من بعيد قريب እንዳሉት አው ከሚን قريب بعيد እንደተባለው ቅርብ ሆኖ ሩቅ እንዳለ ሆኖ እንደዚሁ ደግሞ ሩቅ ሆኖ ምን አለ ቅርብ አለ እና ዋናው ምንድነው የሼኻችን አላህ ይርሐማቸው የሳቸው ነህጅና እንግዲህ የነብያችን አለይሂ ሰላቱ ወሰለም ትክክለኛ የመጡበትን መንገድ ቀጥ አድርጎ ያስቀጠለ ሰው ይህ ነው እንግዲህ እድለኛ ብሎ ማለት ኢነ አክረመኩም ዒንደላሂ አጥቃኩም አይደለ በተቅዋ ስለሆነ ያው ይሄን እድል ማግኘቱ በጣም ትልቅ እንትን ቢሆንም ግን በዋናነት ምንድነው የነሱን ደግሞ ትክክለኛ መንገድ አልዕልም ወልዓመል የተባለውን መማርና ማስተማር የተባለውን የሚሰሩበት አላህ ያድርገን ሁላችንም ማለት ነው እዚህ የተሰባሰብነው አላማ ይሄ ነው ያሰባሰበን ሌላ ነገር ኑሮን አይደለም ዝምድና ወይም ደግሞ ሌላ ነገር ኑሮ ሳይሆን ይሄ ነውና ይሄ ነው የምፈልገው በዚህ አጋጣሚ ማለት ነው نعم بارك الله فيكم እንግዲህ ያው የወፍ በረር አይነት ቃል መጠይቅ ነው ማለት እንችላለን በጣም አጭር ያደረግን ነው የተከበራችሁ አድማጮቻችን
ስለ አንድ ጉዟቸው ብቻ ስለ ቤይሩት ላይ ስለነበረው ቆይታ ብቻ ካወራን በጣም ብዙ ሺህ ደቂቃዎች እንኳን ሊወራ የሚችል አይነት ክስተት እንደሚኖር አልጠራጠርም። ነገር ግን ካለንም ሰዓት አንጻር ኢንሻአላህ ወደ መገባደጃ ፕሮግራማችን እየደረስን ነው የምንገኘውና እንግዲህ ከጃሚዓም ከተመለሳችሁ በኋላ ምን አይነት ፖዚሽን ላይ ነው ያላችሁት? አሁን ምን አይነት የህይወት ምዕራፍ ላይ ነው ያላችሁት? በምን እና ምን አይነት የዳዕዋ ፖዚሽን ወይንም ሁኔታ ላይ ነው ያላችሁት? አሁን ያላችሁበትን ምዕራፍ ብታጋሩን ደስ ይለናል። አሁን ያኔ ከጃሚዓ ከተመለስኩ በኋላ አሁን በዋናነት እየሰራው ያለሁት አዲስ አበባ ላይ አዲስ አበባ ልጅም ስለሆንኩኝ በአዲስ አበባ ላይ ነው ዳዕዋ እየተንቀሳቀስኩ ያለሁት። ያኔ እየካደምኩ ነው ያለሁት። ያኔ በዋናነት እዚህ ወንድሞቻችንን እህቶቻችንን ያኔ እንግዲህ እርስ በርስ ተጋግዘን እንግዲህ ይሄን ዲን ቢያንስ ያው ዲኑ መንሱሩን ቢና ወቢገይሪና ይሄ ዲን እኛም ለፋን እኛም ቁጫልን ነሱር መደረጉ አይቀርም። በእኛ ልፋት አይደለም። ሰው ብዙ ለፍቶ ዲን ያልተነሰረበት ያኔ እንትን ያላሉበት በእነሱ ሰበብ ያልሆነበት ጊዜ አለ። በትንሽ ደግሞ ሰርተው ምን ያረጉበት ትልቅ ደረጃ የሰሩበት ትልቅ ደረጃ ነስሩ በእነሱ እጅ የሆነበት ጊዜ አለ። አላሁ ተዓላ አንዳንዴ በካፊርም ዲኑን ይነስራልና እንግዲህ ይሄ ሐظ እኛ ጋር እንዲሆን አላህን እንጠይቃለሁ። እኔን እናንተም ወንድሞቼ እህቶቼ እዚህ ሙሻረካ የምናደርገው እዚህ ሀበሻ ሬዲዮም እንደዚሁ ወንድሞቻችን የተቀሩት በእኛ ሐظ እንግዲህ ይሄን የኛ ሐظ የኛ እጣ እንዲያደርገው እጠይቃለሁ እና እዚህ አዲስ አበባ ላይ ነው በዋናነት የተንቀሳቀስኩ ያለሁት። ማሻአላህ ባረከላሁ ፊኩም። እንዲያው በጣም ለምትወዱት ጓደኛ የዒድ ተህኒአ እንኳን አደረሰ አስተላልፉ ብትባሉና ለአንድ ጓደኛችሁ ብቻ ብትባሉ ይሄ ነው የምትሉት አለ? አውቃለሁ በጣም ከባድ ጥያቄ ነው። ነገር ግን የግዴው መመለስ ስላለባችሁ ምን ያክል የጓደኝነት ህይወትም እንዳሳለፋችሁ የሚያስረዳና የምንማርበት ስለሆነ ማንን ነው የምትሉት? እንዳልከው ይሄ በጣም ከባድ ጥያቄ ነው ጠይቀኝ። ምክንያቱም በጣም ብዙ እዚህ ጃሚዓ ስንገባ ብዙ አህባቦችና ብዙ ወዳጆች ያኔ ለየት ያለ ማህባ ነው ያየነው። በጣም ለአንተ ጥሩ የሚያስቡልህ አንተ ጥሩ የሚያስደስታቸው የሆነ መጥፎ ነገር ደግሞ ሲያጋጥምህ ካንተ በላይ የሚጨነቁና የሚከፋቸው ልጆች ብዙ አግኝቻለሁ። እንግዲህ ያኔ አንድ ሰው ካልከኝ ግን ከልጅነት ጀምሮ አብረን ያደግነው ከ5ኛ ክፍል ጀምሮ ዩኒቨርሲቲ እስክንጨርስ ድረስ ኡስታዝ አሚር ይባላል። ከሱ ነው እንግዲህ ብዙ እንትናችን ያሳለፍነው ብዙ ታሪክ ያሳለፍነው ከሱ ጋር ስለሆነ ያኔ ለሱ ለዋለው እንግዲህ ለሱ ጋብዘዋለሁ። ምንድነው ለኢድ ምንድነው ጋብዘው ተህኒአ ነው አይደለ? በቃ ለኡስታዝ አሚር እንግዲህ ብያለሁ። መርሐባ። እኛም እንግዲህ አድርሰናል በተከበሩ አድማጮቻችን ስም እና እነርሱ በሚያዳምጡበት መልኩ ማለት ነው። ኢንሻአላህ ለመጨረሻና ለቃለ መጠይቃችን ማገባደጃ ይሆን ዘንድ በአጠቃላይ ለሀበሻ ሬዲዮ ቤተሰቦች አድማጮች የምታስተላልፉት መልእክት ካለ እንዲሁም እንኳን አደረሳችሁ መልእክት በአጠቃላይ እድሉን ሰጣችኋለሁ። ባረከላሁ ፊኩም። ለመላ ወንድሞቻችንና እህቶቻችን ለሙስሊሙ ማህበረሰብ እንኳን እንግዲህ ለዒድ አልፈጥር እንግዲህ በዓል አደረሳችሁ ናቸዋለሁ። እንግዲህ አመት ምንመለስ አላህ ያድርገን። እንደዚሁ ምንጠቀምበት ረመዳንን ምንጠቀምበት ብዙ ጊዜ ያልፈናል ሳንጠቀምበት ያልፈናል። የምንጠቀምበት ደግሞ አላህ ያድርገን ሁላችንም። እንደዚሁ ደግሞ በዚህ አጋጣሚ አንድ ማስተዋወስ መፈለገው ምንድነው ኢንተንሱሩላህ የንሱርኩም ወይثبت አቅዳመኩም አላሁ ተዓላ እንዳለን የአላህን ዲን እንግዲህ ነስር ምናደርግ ከሆነ ለዛ ምንንቀሳቀስ ከሆነ አላሁ Subhanahu Wa Ta'ala ነስሩን ይሰጠናል። በዱንያም በአኺራም ነስሩን አላሁ Subhanahu Wa Ta'ala ይሰጠናል ኢንሻአላህ። በዚህ ምንድነው እንድንሰራ እዚህ ሀበሻ ሬዲዮ የሚንቀሳቀሱት ወንድምናቶቻችን እንድናግዝ እንደዚሁ በሌሎች አህሉ ሱናዎች እንግዲህ የሚሰሩትን እንቅስቃሴ ምን ማድረግ ሙሻረካ ማድረግ ላይክን በማድረግ ላይክ ማድረግ ባለብን ሰዓት እንደዚሁ ደግሞ መሳተፍ ባለበት ሰዓት መሳተፍ ማገዝ ባለንበት ሰዓት ማገዝ 50 ሎሚ ለአንድ ሰው
ሸክሙ ነው። ለ50 ሰው ምንድነው ጌጡ ነው እንደሚባለው ምንተጋገዝ ከሆነ በቀላሉ ብዙ ስራዎችን ትልልቅ ስራዎችን መስራት እንችላለን። ባረከላሁ ፊኩም አህሰነ አላሁ ኢለይኩም። እዚህ ስለጋበዛችሁኝ በጣም ደስ ብሎኛል። አላህ ይጠብቃችሁ ማለት ፈልጋለሁ። አሚን አሚን። እኛም ደግሞ እንግዲህ በሀበሻ እስላማዊ ሬዲዮ ቤተሰቦቻችን አድማጮቻችንም ስም ለዚህ ለ1446ኛው ዓመተ ሂጅራ የዒድ ፊጥር በዓልን በማስመልከት ላደረጋችሁልን የቃለ መጠይቅ ምልልስ ከልብ እጅግ አድርገን ነው የምናመሰግነው። የተከበራችሁ አድማጮቻችን እንግዲህ ከቀሪ የሀበሻ ሬዲዮ ፕሮግራሞቻችን ጋር መልካም ዒድ ይሁንላችሁ። መልካም ቆይታ። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده لا مخلصين له الدين ولو كره الكافرون اللهم صل على سيدنا محمد وعلى آل سيدنا محمد وعلى أصحاب سيدنا محمد وعلى أنصار سيدنا محمد وعلى أزواج سيدنا محمد وعلى ذرية سيدنا محمد وسلم تسليما كثيرا.